የምስራች አለ አርፈዋል እንዴት አባቱ ደስ የሚል ቀን ነው በእናታችሁ እያስለቀሳችሁን አውቃችሁ የውሸት ለቅሶ አታልቅሱ ነውና ቢያንስ ባታለቅሱልንም እንኳን አታልቅሱ ያለ አልቅሱልን ብሎ የተናገረውም የለም እኛ እንግዲህ እርስ በርሳችን እንዲህ እንደተባባል በሬሳ የሚጨክን ትውልድ ተፈጥሯል እንጃኔ እንግዲህ በጨረሻችን እውነቱን ነው በሬሳ የሚጨክን ትውልድ ነው ያለው በእውነት በጣም የሚያሳዝን ጊዜ ነው ያለ ነው ውዴቱ ቤተሰቦቼ እንደምናችሁ እንደምንከረማችሁ ትኩስ ነገር ከዚህም ከዛም እንግዲህ ለእናንተ ይመቻል በያሰብኳቸው ነገሮች ይዤላችሁ መጥቻለሁ ማለት ነው እንደተለመደው ከእናንተ እቺ ነገር አይታችሁ የራሳችሁን አስተያየት ስጡበት ወደዳችኋት ላይክ አድርጉ አዲስ ሆናችሁ ደግሞ ሰብስክራይብ አድርጉ እያልኩኝ ወደ ፕሮግራም ይገባላችኋለሁ ማለት ነው በመግቢያው ላይ እንደተመለከታችሁት በጣም በሚያሳዝን ሁኔታ እንግዲህ ስለኚህ ስለ አባታችን ስለ ሙስሉ አባታችን እየተናገሩት ያሉ ብዙ ሰዎች አሉና እነዚህ ሰዎች እንዲያው አገራችን ወዴት እየሄደች ነው የሚያስብል ነገር ነው እየሰማን ያለ ነው በእውነት ላቀርበው እንኳን አልፈለኩም ነበር ነገር ግን መቼም መማማሪያና እንዲያው አንዳንዴ ደግሞ እንግዲህ የሚሰማም ካለ በሚል ይሄን ነገር ላቀርብላችሁ ወደድኩት እንግዲህ በአገራችን ላይ ያለው ወጣት ወዴት እየሄደ እንደሆነ አልታወቀም ይሄ ቲክቶክ ማመጣው ታሪክ የለም እንደዚህ ያህል መጨካከን እንዳለ በሬሳም እንኳን አስቡት እንግዲህ በጣም የሚያሳዝን ዘመን ነው ያለው ሰው ለምን በሞተበት ሰው ሀዘን ባለበት ሰዓት ላይ ሳቅና ጨዋታ እንዲያውም ቀልድ መደረጉ በጣም የሚያሳዝን ነው በሃይማኖቶች ውስጥ የተለያዩ አይነት ነገሮች ይኖራል ነገር ግን በዚህ ሰዓት ሰው ይህንን ያህል እድሜ ኖሮ ከማናችንም በላይ ትልቅ እድሜ ኖሯቸው እንግዲህ ይህን ዓለም እንግዲህ በተለያየ አይነት ህይወት ውስጥ በእምነት ውስጥም በዓለማዊ ውስጥም ያለውን ነገር የሚያዩ ትልቅ ሰው መሆናቸው እየታወቀ በጣም በመጥፎ አይነት ንግግር እየተናገሩ ያሉ በጣም ብዙ ሰዎች አሉ በጣም ያሳዝናል ወጣቶች ናቸው በዛ ላይ እንደዚህ አይነት ነገሮች እያደረጉ ያሉትና ለምን እንደሆነ አላቅም በእውነት ለምን እንደዚህ ድፍረት እንደመጣ ለምን በአገር ላይ እንደዚህ መቀለድ እንደመጣ ይሄ ክፋታችን ነገ ሌላ ቁጣ ይዞ እንደሚመጣ እንኳን ማወቅ መገንዘብ ያቃተው በጣም ብዙ አዳዲስ ወጣት አለና እንዲያው አትሊስት ሰከን እንዲሉ እንዲያው ምናቀውን ነገር እንዲያው ለምናቀው እንድናካፍል ብዬ ነው ይሄን ነገር ማቀርብላችሁ ማለት ነው መልካም ጊዜ ይሁንላችሁ ትንሽ ትግስታችንን ዋጥ አድርገው እንመልከተው ላለው መልካም ጊዜ ይሁንልን ያስብሻል ልቤ ያስብሻል እኔ ምለው ዑመር ገነቴ ሳይሞቱ የሚሉ ወጣቶች ብቅ እያሉ ነው አም ሶሪ ገነቴ ምን እንደሆነ አላውቅም ያባታቸው ስም ከሆነ ኦኬ ግን ሙፍቲ በመሞታቸው ጥቅሙ ምንድነው ማለት አንድ ሰው ይኸውላችሁ ነግሬያችኋል አይደል ኢትዮጵያውያን ሃይማኖት የለም ሃይማኖቱ ቢኖርም ሃይማኖተኛ የለም አስመሳዮች እስልምና ከአረብ ሀገር መጣ ሰጡን ክርስትና ከነጮች መጣ ሰጡን ከሚድል ኢስት ነው የመጣው ሀገር በቀል ሃይማኖት አይደለም እኛ ከነሱ ተቀብለን ከነሱ በላይ ካላሽ ቀበጥን ለአምላክ ምን ነው ነገር አለን አይደል ባለፈው ፍልስጤሞች ሞተው ያበሻ ሰው ሞተ ባለፈው አሜሪካ ላይ በፖሊስ አንዱ ተገሉ ሰው ልጅ መብት መከበር አለበት ሀገር ውስጥ ግን ሰው ሲሞት እንኳን ሞቱ በጣም እንኳን ሞቱ አያችሁ አይደል ያበሻን ስራ አስመሳዮች ናቸው እንኳን ሞቱ ሰውየው ብትልም ባትልም በቃ ተፈጥሯዊ ነው ሞቱ በቃ ታይማቸው እኛ ምን ሞታለን ግን እንኳን ሞቱ አያችሁ አበሻ አሁን ከአረብ በለቂጣችንን ገልበን እንሰግዳለን ከፈረንጅ በላይ አሁን ፈጣሪን ታመልካለህ አንተ የመጣው ኮለነሱ ነው መልእክቱ አንተ ምን እኔ ያላወራው አይደል ነው አይደለም ታምነው ነብይ ሰለላሁ ዐለይሂ ወሰለም አይሁዳ ሲሞትም አዝነዋል አንተ ምን አይነት ልብ ቢኖርህ ነው ሰውየው ሞተው አንተ አባትህ ሞቶ አንድ የሌላ ሃይማኖት ተከታይ ጥመት ላይ ነህ ብሎ ስለሚያስብ መጥቶ አባትህ ስለሞተ ደስ ብሎኛል ቢልህ ምን ይሰማሃል አሁን እንዲደብረው ለምን ታረጋላችሁ አብራችሁ ምትኖሩ ሰው አይደል እንዴ ነገ ትገናኛላችሁ አይደል ይደብራል በቃ አንዳንዴ ስግጥናም ቦታ አለው ሱና ነው አይደል እስቴት አለ ሱናው በዚህ ውስጥ እኔ ዱርዬ ነኝ ጃሂል ነኝ ግን አንድ ነገር አውቃለሁ ሰው ሲሞት ተደሰቱ አቂዳም አይደለም ኢልምም አይደለም ሐዋ ስሜት እየጋለበህ ነው አጂ ሙፍቲ ነፍሶትን ይማርልን
በእውነት ጥሩ አባታችን ነበሩ ነፍሶትን ይማርልን አንድ ልጅ ግን ጣልቃ ገብቶ እዚህ እየሳቀ በሳቸው ይቀልዳል የሳቸውን እንኳን ክብር አታገኝም እግዚአብሔር ግን ልቦና ይስጥ ባለጌነ ያው እንግዲህ በሁሉም በአካባቢ እንደሰማችሁት በመላው ኢትዮጵያ እንግዲህ በሰሞኑ እንግዲህ ስለኚህ አባት ሙስሊም ክርስቲያን ሳይል በአጠቃላይ በጣም በሐዘን ላይ እንዳለና ስለሳቸው መጥፎነት ሳይሆን በጎነት እያሰበ ሞታቸውንም ሆነ ለቅሷቸውን እየተካፈለ ከቤተሰቦቻቸው ጋር እንዳለ ሁላችንም የምናውቀው ነገር ነውና በዚህ ሰዓት ላይ ምንም አይነት ተቃውሞ ወይም ተቃራኒ ነገር ቢኖር ዝምታን የመሰለ ነገር እንዳለ ይታወቀ ዝም ማለት ሲቻል እንደዚህ አይነት ሳቅ ካካቲያ እንደውም ጭራሽ ሌሎች ሰዎች የሚናገሩት ነገርማ እዚህ ሚዲያ ላይ ለመቅረብ የማይችል አይነት ንግግር እና ሰዎች ወደፊት እቺ ሀገር እንደ ሶሪያ ሆነች ምናምን ቢባል ምንም የሚያስደንቅ ነገር ሊኖር አይችልም ለምን ክፋታችን ፊትለፊት ፈጥጦ የመጣ ነገር ነው በቃ እና ምንም ከምንም ነገር የማይመለሱ ኃይለኛ የሆኑ ሰዎች አሉ ኢትዮጵያን እንደው እግዚአብሔር ራሱ ይጠብቃት እንጂ በጣም የሚያሳዝን አይነት ነገር ነው እየተካሄደ ያለው በአንድኝ ሰው ማለት ነውና ሰላማችንን ደስታችንን በቃ እቺ ሀገር ዛሬ እንደው ትንሽ ሰላማና አድራ ዋለች እንዲባል የማይፈልግ ህብረተሰብ በጣም የበዛባት ሀገር ነች በጣም አዝናለሁ በእውነት እስቲ ራሳችሁን አስተያየቱ ይያልኩኝ ደግሞ ትንሽ ሌላ ነገር ላሰማችሁ የምስራች አለ አርፈዋል እንዴት አባቱ ደስ የሚል ሰው እንዳመለካከቱና እንዳስተሳሰቡ ሊዳኝ ይገባል ምንም ይሁን ምን ሞት ለማንም አይቀርም በሰው ልጅ መሞት እንደዚህ የሚደሰተው አንድ የፈጣሪና የአምላክ ተቃራኒ የሆነው ሰይጣን ብቻ ትክክል ስለዚህ እንደዚህ አይነት ሰዎችን በብታችን ውስጥ አቅፈን በኖርን ቁጥር ደግሞ ነገ ተነዩዲያ ባገኙት ነገር ላይ በማያገባቸውም በሚያገባቸውም ነገር ላይ እየገቡ ለሀገርም ለወገንም ለምንም የሚያጠለሽ ነገር ነው የሚሰሩት ህግዬ መንግስትዬ እንደዚህ አይነት ሰዎች እንድጫ ያስፈልጋቸውም ትላለህ ከህግ አንግልም እኮ ፍርድ ቤትም ያለው ዳኛ ላይ አንድ ነገር አለ ርትዕ የሚባል ነገር አለ ዳኛው እንደመሰለው ማህበረሰቡም እንደ ኮሚኒቲ እንደመሰለው እኛ አባት ላይ ተስማምቶ በአንድ ቃል የምንወዳቸው አባታችን ናቸው ይቆንጠጥ በታላቁ አባታችን በሐጂ ሙፍቲ ሞት ሲደሰቱ ያያቸውን ሰው አይቼ ማለት ነው ከሰው ጋር እንዴት ብለው እንደሚኖሩ ሳስበው ወይም ደግሞ እነዚህ ሰዎች የደም ጥማታቸው ተሳክቶላቸው አንድ ቀን ያገሪቱን ስልጣን ቢይዙ ስንት ሰው ገለው ይውላሉ እስኪ ዝማችሁ ኢማጂን ማለት ስንት ሰው አገዳደሉ ራሱ በእንትን ነው በቢላዋ እንዴት አድርገው ያርዱ ሰው በሬሳ ላይ እንዲከጨከኑ አሁን ከነዚህ ሰዎች ጋር እንግዲህ ሰው ልንባል ነውኛ ማለት አስተምሮ ሃይማኖት ምናምን ታውት አሁን ስለ ሰው ነው ማወራው ሰው ከእንስሳ የሚለይበት በጣም ብዙ ነገር አለው ሩሩ ነው አዋቂ ጠንቃቂ ነው ለባዊ ነው ነባቢ ነው ሰውነት የሚባል ነገር የተሰጠው ባህሪው ይሄ ነው ሰው የሚባለው ከእንስሳ ምን ለዩ እንዲያውም እንስሳት ራሱ ያያያችሁ አንዳንድ ቪዲዮዎችን ሰዎች እንስሳትን ለመምታት ወይም ለማረድ ቢላዋ ይዘው ሲቃጡ ምናምን እንስሳቶች ሄደው ከቨር ሲያደርጓቸው ምናምን ሰው እዚህ ይደርሳል እነዚህን በሰው ስም ሰው ይጣራቸዋል ሰው አይደሉም እንደዚህ በጣም ያሳዝናል በሞተ ሬሳ ላይ ሙት በሆነ ባረፈ ሰው ላይ ሰው በሞተ ሬሳ ላይ ሐሴት ካደረገ ቆሞ ያለውን ሰውማ በጥላቻ አይኑ የሚያየውን እኮ ጊዜ ብቻ ስላጣቆ ነው ዘልዝለህ ትበላኛለህ ማለት እኮ ጠብሰህ ጭካኔ ይባላል እንዴት ያለው ሃይማኖት አስተምሮ ነው የሚፈቅደው አሁን ይሄ በጣም ይገርም እኮ እንኳን ሞተ ሳይ ምናምን ሲሉ ሰማዋቸው እግዚኦ አቢ አረከ እንደዚህ አይነት ሰዎች ራሳችሁን አረቁ አረ የጊዜ ጉዳይ ሆኖ ሆዳቸው አልጎደለ ሆኖ ነው ያልበሏችሁ የምረ ነው ሆዳቸው ስላልጎደለ ነው ያልበሏችሁ ይበሏችኋል አርደው ነው የሚበሏችሁ እነዚህ አይነት ሰዎች ጨካኞች ናቸው የሲኦል በሮች ናቸው እነዚህ አባታችን ነፍስ ይማር መጽናናትን እንመኛለን ትልቅ አባት ነበሩ እውነትን የሚናገሩ አገሪቱ የሚያስፈልጓት እንደዚህ አይነት አባት ነበሩ እንደዚህ አይነት አባቶችም ጥለውን እየሄዱ ነው የኛም ኃጢያት ነው እንግዲህ እርስ በርሳችን እንዲህ እንደተባባይ በሬሳ የሚጨክን ትውልድ ተፈጥሯል እንጃኔ እንግዲህ በጨረሳችን እንዴው በእውነት ወደ ኖርዝ አሜሪካ
ወደ ኢሮፕ ግማሹን አካባቢ ያለ ህብረተሰብ በእውነት ኢትዮጵያውያን ታድላችኋል። ለምን ይችን ቲክቶክ ማትጠቀሙ ከሆነ ሁለተኛ ነገር ደግሞ ቲክቶክንም በአካባቢያችሁ ሎኬሽን ብቻ የምትጠቀሙ ከሆነ የማይመጣ ያው ትንሽ ነገር ነው የሚመጣው። ወደ አረብ ሀገር ሎኬሽናችሁን ወይም በዚህ በቪፒኤን ምናምን ተጠቅማችሁ ወደ ኢትዮጵያ አርጋችሁ ግን ከተጠቀማችሁ የማታዩት የሚያሳዝን ማአት ነገር የለም። በቃ በጣም ነው የሚያሳዝነውና ያው መቼም እኔ ስራ ስለሆነብኝ እንደዚህ ወደዚህ ገባ ብዬ አያለው እንጂ ለሰው ግን አያስመኝም። ያንዳንድ ሰዎች ትቢት፣ ያንዳንድ ወጣቶች ትቢት፣ ያንዳንድ ንግግራቸው አሁን ወንድሜ እንዳለው በእውነት መሳሪያ የሆነ ስለት ነገር እንኳን ቢሰጧቸው አካባቢ ያላቸውን ሰው በሙሉ የሚጨርሱ ነው የሚመስለኝ። ነክፋት በጣም እየበዛ ነው ያለው። የሚያሳዝነው ደግሞ አብዛኛው ከሀገር ውጭ ነው። አንደኛ ህግም ስለመጣ ኢትዮጵያ ውስጥ አሁን በዚህ በሶሻል ሚዲያ ላይ ማንኛውንም ነገር ቢናገር አንድ ሰው ፖሊስ ያባረረ ይዛል የሚለው ነገር መጥቷል። ለዚህም ህግ ስለወጣ መቼም ዝም እያለ ነው አዲስ አበባ ኢትዮጵያ ውስጥ ያለ ህብረተሰብ። ግን ውጪ ያለው ህብረተሰብ ነው አሁን ደግሞ ያስቸገረው። በፊት በፖለቲካ ስንቸገር ነበር። አሁን ደግሞ እንግዲህ በዚህ በትንንሽ ነገር ተነስተን ጥላቻችንን እንዴት እንደምናንጸባርቅ ልነግራችሁ አልችልም። ለማንኛውም ቪዲዮ ብዙ አላወራባችሁ። እስቲ ያሉትን ደግሞ ሌሎች በቤተ ክርስቲያን አባታችን የኦርቶዶክስ እንግዲህ ፓትሪያርኩ ተነስተው በአነቡበት እንግዲህ የረጅም ዓመት ትውውቅ ያላቸው ሰዎች ይሆናሉ። እነዚህ ሰዎች እንደ ሰውኛ ሄደው ባለቀሱበት ምን እንደተባለ ደግሞ ላሰማችሁ። እስኪን ቪዲዮ አዳምጡት። ሙፍቲ ሞት በላይ ደግሞ በጣም እንደም እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና ይሄንን የኡነቅ እንትና አለቀሱ እየተባለ አጀንዳ ስለሆነ ያው ትንሽም እንተም ሙስሊሙንም እንዳይሸወድ በዚህ እንባ ዘለላ በሚል ነው የገባው። የትኛው ይሄ ነውና እኔ ባጭሩ የሚላችሁ እያስለቀሳችሁን አውቃችሁ የውሸት ለቅሶ አታልቅሱ ነውና ቢያንስ ባታለቅሱልንም እንኳን አታልቅሱ ያለ አልቅሱልን ብሎ የተናገረውም የለም። እኛ እንድታለቅሱም አንፈልግም። እኛ አታልቅሱ፣ ለምን ታለቅሳላችሁ? ግን አታስለቅሱን ባጭሩ ማለት ነው። የውሸት ለቅሶ ዋይ አትበሉ። ያገባኝ ነገር እንዴት ሰው በዚህ ደረጃ እንዴት መደደብ ይቻላል? እንደዚህ ማለት ሳይታሰብበት አይደለም ሰው አስቡበት እንደዚህ ደደብ መሆን ይችላል? ሐዘን እኮ ተፈጥሯዊ ነገር ነው። ለምን አለቀስክ እንዴት ይባላል? በዚህ ደረጃ የራሳችሁን ሃይማኖት ተቋም አባት ለም ኢትዮጵያዊ አይደንቲቲ ያላቸው አባት በጣም ቅቡል የሆኑ አባትን በዚህ ደረጃ ከጠላ በሳቸው ለቅሶ በዚህ ደረጃ መደደብ ከቻልክ አላቅም ለሌላው አማኝማ ምን አይነት ጥላቻና ይሄ የርህራሄ አልባነት ሊኖር እንደሚችል በጣም ያሳፍራል። ለካንተ እንደዚህ እንደደመውን ይቻላል። በስመ አብ ወልድ። ለማንኛውም ሀጂ ሙፍቲና ቤተሰቦቻችሁን እግዚአብሔር ያጽናላችሁ። እኛ የፍቅራችንን የአባትነታቸውን እንደ ኢትዮጵያዊ ደግሞ ባህላችንን ሄደን ለቅሶ ደርሰናል። ይብላኝ ላንተ እንደዚህ አይነት የደነዘ ጭንቅላት ላይ ያስቀው። በጣም ትክክል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ደህና ናችሁ ወይ? ይድረስ ለክርስቲያን እህት ወንድሞቼ፣ አባቶቼ፣ እናቶቼ በሀጂ ሙፍቲ ሞት ላዘናችሁ፣ ለተቆረቆራችሁ፣ ስሜቱ ጥልቅ ሐዘን ለሆነባችሁ በሙሉ እንዲሁም በዚህ ጉዳይ ላይ አንዳንድ መጥፎ ነገሮችን ስታዩ እየተናደዳችሁ ለአባታችን ስታዝኑ ለነበራችሁ ክርስቲያኖች በሙሉ ከተቀመጡበት ብድግ በማለት አመሰግናለሁ፣ አከብራችኋለሁ። ከናንተ ያየሁት ፍቅርን ጥግ ድረስ ፍቅር ለሰጣችሁ መስጠት እንደምትችሉ፣ ክብር ለሰጣችሁ ክብር እንደምትሰጡ፣ በሃይማኖት ልዩነት ሰውን እንደማትጠሉ ጥግ ድረስ አይቼበታለሁ። ይሄንን ነገር ደግሞ ህሊናዬ እንድመሰክር እንድናገር ያደርገኛል። ምክንያቱም ቃላት ያጥረኛል። በጣም ብዙዎችን አየኋቸው። ብዙዎቹን እኒህን አባት ምን ያክል እንደሚወዷቸው እንደሚያከብሯቸው፣ እምነታቸው ጠፍቷቸው አይደለም፣ ሙስሊም ናቸው። የሙስሊም ትልቅ ሸክ ናቸው። የወደዷቸው በመልካም ስራቸውና በሰውነታቸው ነው የወደዷቸው። ስለዚህ ኦርቶዶክሶችም ክርስቲያኖች ያየሁት ከናንተ ፍቅር ለሰጣቸው ክብር ለሰጣቸው ፍቅርን መስጠት
በሃይማኖቱ ሳይሆን በሰውነቱ እንደሚሰጡ ከብዙዎች ጥግ ድረስ አይቻለሁ። ስለዚህ እናንተን ማመስገን ማክበር ክብር መስጠት ግድ ይለናል። አንዳንድ ጊዜ ሰው ሲሳሳት ስህተታቸውን ብቻ ያንጠለጠሉ ከመሄድ የሚያደርጉልንና የሚሰጡንን ነገር ደግሞ ሐቁ መናገር ግድ ይለናል። ሰውነንና ህሊናችን ያስገድደናል። ስለሌሎች ጉዳይ ስህተት ስለተናገሩት ምናምን እንደሳይነው ጉዳይ እኔ አላወራም ካሁን በኋላ። ግን ክርስቲያኖች ለሰጣችሁን ክብር አባታችን ነው ብላችሁ በሐዘናችን ከኛ በላይ ጥልቅ ሐዘን ተሰምቷችሁ የእምነት ተቋማቸው ድረስ መግለጫ አውጥቶ አባቶች በዛ ልክ አንብተው መራር ሐዘናቸውን ከኛ ጎን ስለቆሙ ትልቅ ክብር አለኝ። አመሰግናለሁኝ። ይህንን ፎቶ አይቼ ልቤ ደማ። አይደለም በስልኬ ውስጥ በልቤ ውስጥ አለ። ሐዘን ላይ ሐዘን ተጨመረብኝ። የኦርቶዶክስ አባት የኛም አባት ብፁዕ ቅዱስ አቡነ ማትያስ ረጅም ዕድሜ ይስጥዎት፣ እንደው ክፉን ነገር ያርቅልዎት። ሁላችሁም የኦርቶዶክስ እምነት ተከታዮች እኛ ስናለቅስ አልቅሳችኋልና ሐዘን ቤታችሁ አይግባ። ሁላችሁንም ከክፉ ነገር ይጠብቃችሁ። በሁሉም ነገር በጣም ነው የማመሰግናችሁ የኦርቶዶክስ እምነት ተከታዮች። እኔ በጣም የገረመኝ ነገር ዛኛው ጎራ ያላችሁ ሙስሊሞች በሃጂ ሙፍቲ ሞት የተደሰታችሁ እንደው ዝም ያለ ነጃ ወጣ ነው ዝም ብትሉስ? እንግዲህ እንደሰማችሁት ነው። በጣም በሚያሳዝን ሁኔታ እንግዲህ ለምን ተለቀሰ ተብሎ ነው እንግዲህ እንደዚህ ዘለፋ ሁሉ የመጣው ማለት ነው። እነዚህ ሰዎች እንግዲህ አብረው ለረጅም ጊዜ ያሳለፉ ናቸው። እነሱን ተዋቸው፣ በስጋ የተገናኙ ሰዎች ናቸው እነዚህ በእርግጠኝነት። ነገር ግን እኛ ራሳችን በእኚህ ሰውዬ አዝነናል። ምክንያቱም ብዙ ነገር እናውቃለን። ለሰላም ያደረጉት ለተለያዩ አይነት ቦታዎች ላይ የነበራቸው ልመና ቆጥሬ አልጨርሰው ምን ያሁን ያገኘው ዶክመንት በጣም ብዙ ነው የሳቸውና ይሄ ሁሉ ያደረጉ ሰው ናቸው። አትሊስት በዚህ ሰሞን ትንሽ ዘም ብሎ ከዛ በኋላ የፈለገውን ነገር መናገር ሲችል ማንኛውም ህብረተሰብ፣ ነገር ግን በዚህ ሐዘን ላይ እንዲያውም ለምን ሌሎች አዘኑላቸው ተብሎ ዘለፋ ውስጥ ተገብቷልና በጣም ያሳዝናል። ጊዜው እንዴት እንደሆነ አላቅም። ለማንኛውም እንግዲህ ይሄን ነገር በህግ እንዲታይ አንዳንድ ሰዎች ጠይቀዋል፣ የህግ ባለሙያዎች ማለት ነው። ምክንያቱም ትክክል አይደለም በሰው ሐዘን ላይ ወይም በሰው በሬሳ ላይ አንዳንድ ንግግሮችን ሌሎ መጥፎ ንግግሮች ማድረግ በአገራችን ህግ መሰረት ያስቀጣል። እስቲ ከባለሙያው ምን እንደሚል በስነ ስርዓቱ እንስማ። የምስራች አለ አርፈዋል። እንዴት አባቱ ደስ የሚል ቀን ነው በእናታችሁ። ቀኔን አሳመረው አይደል እንዴ? አንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት አቦ ይመችህ እንዳይቀና ዘላለም ከካም ደጉላው ነኝ። በቅድሚያ የቀድሞ እስልምና ጉዳዮች ምክር ቤት ተቀዳሚ ፕሬዝዳንት ሐጂ ሙፍቲ ዑመር እድሪስ ህልፈተ ህይወት የተሰማኝን ጥልቅ ሐዘን እየገለጽኩኝ ለቤተሰቦቻቸው፣ ለዘመዶቻቸው፣ ለወዳጆቻቸውና ለመላው የኢትዮጵያ ህዝብ መጽናናትን እመኛለሁ። ታዲያ ከዚህ ከሞታቸው ጋር ተያይዞ ባለው አንድ ግለሰብ በዚህ በሶሻል ሚዲያ ላይ ቀርቦ ስማቸውን እየጠራ ስድብና ክብራቸውን የሚነካ ነገር አድርጎ እናንተም ሜንሽን እያደረጋችሁኝ አንዳንዶቻችሁ እየደወላችሁልኝ ደጉላው ከህግ አንፃር እንዴት ይታያል ብላችሁ ጠይቃችሁኛል። እንዲህ ያለ ጉዳይን በተመለከተ እንግዲህ የግለሰቦችን ክብር መንካትና ግለሰቦችን ማዋረድ ግለሰቦቹ በህይወት እያሉ ብቻ አይደለም የሞቱ ሰዎችንም ክብር መንካት እንደማይቻልና ያንን አድርጎ የተገኘ የወንጀል ተጠያቂነት እንደሚከተለው የሀገራችን የወንጀል ህግ በግልጽ ያስረዳል። ይሄንን ጉዳይ በተመለከተ ታዲያ አቤቱታ ማቅረብ የሚችሉትና ህጉ መብት የሰጣቸው ብቸኛ አካላት የሟች ቤተሰቦች በመሆናቸው ይህ ቪዲዮ ለሟች ቤተሰቦች ደርሷቸው ግለሰቡ ያለበት ታውቁ አቤቱታ ቀርቦበት የህግ የበላይነት እንዲረጋገጥና ተጠያቂነት እንዲሰፍን ግለሰቡ ለህግ እንዲቀርብልን ሁላችንም እንጠይቅላለሁ። አመሰግናለሁ። ገነትና ሲኦል ለሁሉም እምነቶች እኩል ቢፈጠርም ሙፍቲን በኔይታ አላህም እግዚአብሔር እንደሚወዷቸው አልጠራጠርም። ለምን አትሉኝም? የአንድ እምነት መለኪያው ከዶግማው ባሻገር መካ መሆኑ ነው ለወገን ለሀገር። ታዲያ ሙፍቲ ሐጂ ይፈልቅ ይመስል ካንደበታቸው ማር እሳቸው ሲሰብኩ እስላም ክርስቲያኑ ባንድ ነው የሚማር። እመቤቴ ሙፍቲ ሐጂን ካንጀቴ ወዳቸው ነበር
ምን አለ መልካም ሰው ይሞት ባል ነበር። በእድሜ ጅረት ምንም ሳይደክማቸው ዕውቀትና ምክርን ለውድ ልጆቻቸው የእምነት አስተምሮን ለነፍስ ለስጋቸው ዘውትር እየሰጡ እስኪያልፍ ነፍሳቸው በደንብ አሳምረው እንዲያ ላስተማሩት በዛ በሰከነ ጣፋጭ ምላሳቸው ወጣት ሽማግሌ ማንም ሳይቀራቸው ልቡን ገዝተውታል በመልካም ስራቸው። ዛሬ ግን ቢያልፉም ከመቃብር በላይ ስራቸው ያወራል ሳይኖርበት ከልካይ። ሀጂ ሙፍቲ ነፍሳቸውን ይማረው። ለተከበረ ሰው ክቡርምባ ሲፈስ ለካስ አቅም አለው ሐዘንን አብሶ ዳግም የማስለቀስ። እንዲህ ነው ሰው መሆን ላቅ ብሎ መንገስ። ከጥንድ አይኖቹ ላይ እንባ ካቀረረው የእምነት ልዩነት ችሎ ያላጠረው የእውነት ውዴታን ነው በተግባር ያየነው። ከልብ መሰበር ከእውነት ካንጀት ማዘን በመልክ ቢሰፈር በእይታ ቢመዘን የእርሶን ገጽታ ነበር የሚመስለው ልክና መጠኑ። አቦ ክፉ አይንካው እስካለው ድረስ ነው። ከፎቶው ላይ ያለው የአይኑ በንባ መራስ ብዙ ትርጉም አለው በጥልቀት ለሚያስብ የእውነት ላለው ራስ። መመርመር ለቻለ የእንባውን ሚስጥር ለኛም ነው ያነቡት ለከበበን ችግር። በሰውኛ እይታ ትኩር ብሎ ላየ ለሀገር አልቅሰዋል ላመማት ኢትዮጵያ ላልዳነችም ብዬ። ውድ የኢትዮጵያ ቤተሰቦቼ እንግዲህ ለአባታችን ነፍሳቸውን ይማራቸው እንዲሁም ለቤተሰቦቻቸው መጽናናትን ይስጥ እያልኩ እንግዲህ ፕሮግራሚን በዛ ያጠናቅቃለሁ ማለት ነው። በጣም ከባድ እንደሆነ እንደሚሆን እርግጠኛ ነኝ። ይሄ እንደዚህ አይነት ነገሮች አሁን በዚህ በሐዘን ላይ ለቤተሰቦች ራሱ ማሳየትና በተቻለ መጠን ያው መጽናናት ብቻ መስጠት ይሻላል። ነገር ግን እንደነዚህ አይነት አደገኛ የሆኑ ነገሮችን በተቻለ መጠን እንዲው ህብረተሰቡ ተረባርቦ አንድ ልባት ቢያረግበት ጥሩ ነው ብያምናለሁ። የራሳችሁን አስተያየት ስጡበት። እንደተለመደው እንግዲህ ከወደዳችኋት ቤቴን ሞላ አድርጉልኝ። አዲስ ሆናችሁ ሰብስክራይብ አድርጉ። በጣም ይቅርታ ትንሽ ስሜታዊ የሚያረግ ነገር ነውና ትንሽ ያስቸግራል። ለማንኛውም በሚቀጥለው ጊዜ እስከምንገናኝ ድረስ ደህና ሁኑልኝ። ምን አይነት ስርዓት አልባነት ነው? ምን አይነት ቆሻሻናት ምን አይነት እናት ብትወልዳችሁ ነው? እርግማን ያለባት አባት እርግማን ያለባት እናት ካልሆነች በስተቀር በዚህ ሰዓት እንኳን ሰብር አድርጋችሁ መቀመጥ እማትችሉ ዝም ማለት እኮ ይቻላል። በዚህ ልክ ጥላቻ ምን አይነት ተርቢያ ምን አይነት ጭራሽ ከእስልምና አስተምህሮት ውጪ የሆነ ነብዩ ሰለላሁ ዐለይሂ ወሰለም አይሁድ ሞቶ ለአይሁድ ያለቀሱ ነብይን እንከተል ሰዎች ነን ነው የምትሉት እናንተ? አሁን ሙስሊሞች ነን ልትሉ ነው? እስልምናን ነው የምንወክለው ልትሉ ነው? አደብ ይዛችሁ ምን አይነት ፋብሪካ ነው የሚያመርታችሁ? እናንተን በፋብሪካ ነው የምትመረቱት? የሚገርም እንደ ሰው እንደ ሮቦት እየተገጣጠማችሁ የምትፈበረኩ አይነት ሰዎች ካልሆናችሁ በስተቀር እንደዚህ ቆሻሻ የሆነ መርዝ የሆነ لا حول ولا قوة إلا بالله العلي العظيم. ايوت درسو باچو ايوت ሌላ ምንም ማለት